ሐዘን ከእንደዚህ አይነት ሐዘን ይሰውረን። ያው መቼም ዓለማችን እንግዲህ የተለያዩ ፈተናዎች ናቸው የሚገጥሙት። የጠበቅነው ቀርቶ ያልጠበቅነው ነው የሚመጣው። ዞሮ ዞሮ ያለሱ ፈቃድ እንደተባለው ምንም እንደማይመጣ ሙሉ እምነት ነው ያለን። ግን ለዚህም ነው ግን ብዙ ጊዜ መጽሐፍ ቅዱሳችን የሚለው ተጠንቅቃችሁ ኑሩ የሚለው ለዚህ ነው። ሁል ጊዜ ተጠንቅቃችሁ ኑሩ። የጥሪው አመጣጥ የተለያየ ነው። ግማሹ በውሃ ትንታም የሚሞት አለ፣ በጠላ በምግብ ትንታም የሚሞት አለ፣ በእንቅፋትም የሚሞት አለ። በጣም ተኝቶ የሚቀሩ ሰዎችም አሉ እና የጥሪው አመጣጥ መብቱ ነው። እግዚአብሔር በእኛ ላይ ያዛል። የምንከራከረው የምንቃወመው ነገር አይኖርም። ብንቃወምም አቅማችን አይፈቅደውም። የምንችለው ነገር የምንወጣው ነገር አይደለም እና ተዘጋጅታችሁ ቤት በኩል እንደምመጣ ሰዓቱንም ደቂቃውንም ስለማታውቁ ሁልጊዜ ተዘጋጁ የሚለው እግዚአብሔር ለእንደዚህ አይነት እንግዲህ በመጽሐፍ ቅዱስ ጌታ ሲያስተምር ዝናብ ተጠልሎ ግንብ የፈጃቸው ሰዎች ነበሩ። ግንብ ተንዶ ሰዎችን ፈጃቸው እና ሰዎች ጉድ ሲሉ እናንተ አሁን ከሰው የበለጠ ኃጢአተኞች ሆነው የሞቱ ይመስላችኋል ወይ? ግንብ ስለተናደባቸው ኃጢአተኞች መስለው ይታዩአችኋል ወይ ብሎ ጌታ ያስተማረበት ቦታ አለና በብሉይ ኪዳንም በሐዲስ ኪዳንም የተለያዩ አሟሟቶች የተለያዩ አጠፋፎች ይገጥማሉ። በውጭም ዓለም ጎርፉን ሁሉ እናየዋለን። የመሬት መሸራተቱ እኛ ጋር ብቻ አይደለም በመላው ዓለም ነው። ግን ዞሮ ዞሮ ጌታ በወንጌል ያስተማራቸው ነገሮች አሉ። የምጥ ጣር መጀመሪያ ብሎ ምድር ትንቀጠቀጣለች። ትናንትና ማታ ተንቀጠቀጠ ይመስለኛል መሬቱ። እኔ ቤት ውስጥ ነበርኩኝ ወደ 4 ሰዓት ከምናምን አላወኩም። እኔ ምን እንደው አሁን ነው የማረጋግጠውና እንደዛ ሰምቼ በጣም ገርሞኛልና አይታወቅም። እንግዲህ በሁሉም እናመሰግነዋለን። ሲያኖረንም እናመሰግነዋለን፣ እንድንጠፋም ሲያደርግ እናመሰግነዋለን። እሱ ዓላማ አለው። ዓላማ ስላለው ነው። ማንኛውም ሰው እንግዲህ ሲፈጠር የሚያልፍበት መስመር በእግዚአብሔር ተመጥኖ ተቀምጧል። እንዲህ ቢሆን እንደዛ ቢሆን እንደዚህ አይነት ሐኪሞች ቢያክሙት ከለ የሚባል ቋንቋ በእኛ በተፈጥሯችን እንላለን። ግን ለሁሉም ሰው ተመጥኖ ተቀምጧል። ያችን ሰዓት ያለሱ ፈቃድ ማለፍ አይቻልም። ሕዝቅያስ እንኳን ትሞታለህ ተብሎ በነብዩ ተነገረው። ትሞታለህ ሲባል ወደ ግርግዳ ዞሮ አለቀሰ ይላል። አለቀሰ ምርር ብሎ አለቀሰና ከዛ በኋላ እግዚአብሔር ደግሞ እንደገና ይሄ እግዚአብሔርን ውሳኔውን እንዲያሻሽል የሚያደርግ ለቅሶ ነበረ። እግዚአብሔር ውሳኔውን እንዲያሻሽል የሚያደርግ ለቅሶ ነበረ እና እንደገና ነብዩን ጠራውና ሂድና ንገረው 15 ዓመት ጨምሬልሃለሁ በለው። በቃ አሁን አትሞትም ትቆያለህ 15 ዓመት። እንግዲህ እንደዚህ አይነት ለቅሶም አለ፣ እንዲህ አይነት እንባም አለ። እግዚአብሔርን ውሳኔውን የሚያስቀይር ማለት ነው እና በርህራሄ አይን እንዲያይ የሚያደርግ የኛ ልመና የኛ ጸሎት ነው እንጂ አሁን በሰሞኑን በተናደው ወገኖቻችን እንደዛ አለ። ትናንት ደግሞ ምድሩ ሲንቀጠቀጥ ማንቂያ ደወል ነው። ምንድነው እሱ? ይሄ ነገር ወንጌል ላይ ተጽፏል። በርግጥ በተለያዩ ቦታዎች ምድር ይንቀጠቀጣል፣ ህዝብ በህዝብ ላይ ይነሳል፣ ዓለም በሙሉ የጦር ሜዳ ይሆናል የሚል መድኃኒታችን ኢየሱስ ክርስቶስ በወንጌል አስተምሯልና እና ይሄንንም እኛም ቀሪዎቹ እንዳንዘነጋ እነዛንም ሄዶ ማስተማር ይገባናል እንዲጽናኑ። በቃ ይሄ ተወስኖ በእግዚአብሔር ውሳኔ የተፈጸመ ነገር ስለሆነ ሐዘን አያስፈልግም፣ ለቅሶ አያስፈልግም፣ ቁጭት አያስፈልግም። ወደፊት መራመድ ነው፣ ራሳቸውን ማቋቋም ነው እና ራሳቸውን ለንስሐ ማዘጋጀት ነው። ይህንንም እኛም በሀገረ ስብከቱ በኩል አስተማሪዎች ይሄዱ እንዲያጽናኗቸው መኪና መንገዱ አያስገባም የሚባል ሰምተናል። እኛም ያልሄድነው መንገዱ አያስገባም ስለተባለ ነውና እንግዲህ እንዲህ አይነቶች ነገሮች ናቸው።
እግዚአብሔር እንግዲህ ወገኖቻችንን ነፍስ በሚያውቀው ጥበቡ በአብርሃም በይስሐቅ በያዕቆብ አጠገብ ያኑርልን። አብርሃም ይስሐቅ ያዕቆብ አጠገብ የምንለው አብርሃም በሉቃስ 16 በገነት ተቀምጦ ስለነበረ ነው መጽሐፍ ቅዱስ ይናገራል። እና አልዓዛር በአብርሃም አጠገብ ነበረ ይላል መጽሐፍ ቅዱስ። አብርሃም አጠገብ አልዓዛር ሞተ፣ ሀብታሙ ሞተ። ሀብታሙ ወደ ሲኦል ሲገባ ጨካኙ እሳት ውስጥ ሲገባ ወደ ሲኦል ሲገባ አልዓዛር ደግሞ በቁስል ተወሮ የነበረው በቀኝ በአብርሃም አጠገብ ተቀምጦ ብርሃን ለብሶ ታየ ይላል መጽሐፍ ቅዱስ። ለዚህ ነው በአብርሃም በይስሐቅ በያዕቆብ አጠገብ ያኑርልን ብለን የምንለው መጽሐፍ ቅዱሳዊ ነው ማለት ነው። እና ወገኖቻችንን ነፍሳቸውን ይማርልን እግዚአብሔር። የዞኑንም ስራ ይባርክ። የሀገር ሽማግሌዎች አባቶችንም ያቆይልን። የተረፉትንም ከሀዘናቸው ያጽናናልን። እኛ አሁን ይሄ እንግዲህ እንደተባለው ወሃበትን ተጽናሳ የሚል አለ። ከችግሯ አንጻር ያቅሟን ይዛ ሄደች ነው የሚባለውና ወንጌሉ ላይ 2 ሳንቲም ሰጠችና ወንጌል ስሟን አስመዘገበች ይላል መጽሐፍ ቅዱስ። እንደ ሀገረ ስብከት እንደ ከፍተኛ ደረጃችን ከዚህ በላይ ማድረግ ይኖርብን ነበረ። ግን እኛም ችግር ላይ ስላለን ብዙ ፈተናዎች፣ ብዙ ችግሮች፣ ገቢ የሚቀንሱ ነገሮች ስለገጠሙን ይህንን ነገር ለማሳደግ አልቻልን። ወደፊት ግን ያው ደግሞ አቅማችን በፈቀደ ደግሞ ከጎናችሁ እንሰለፋለን ብለን እናምናለን። እግዚአብሔር እንግዲህ ለብርሃነ ትንሣኤው ያደርሰን። እንበለደዌ በማመን ወለጻማ ወድቃማ መቆሙ ያብዛና ያብስሙ እግዚአብሔር በፍስሐ ወሰላም። አቡነ ዘበሰማያት አባታችን ሆይ በል